ዛሬ በዕለተ ሰኑይ ያቺ ጸበለስ የደረቀችበት ዕለት ነው። ለመሆኑ ጸበለስ ምንድናት? ለምን ደረቀች? ጌታስ ለምን አደረቃት? ፍሬ እንደሌለባትስ ቀድሞ ሳያውቅ ነው ወደ እርሷ የሄደ? እንዴት እሱ የባሕርይ አምላክ ሲሆን እንዴት አላወቀም የሚለውን እንደ እግዚአብሔር ፈቃድ እንመለከታለን። ፍሬና ቅጠል የተባለ ሃይማኖትና ምግባር ነው። አንዳቸው ያለ አንዳቸው መገኘት አይችሉም። መጀመሪያ ቅጠሉ ይገኛል፣ በኋላ ፍሬው ይገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ እናታችን ቅድስት ድንግል ማርያም ከቅዱሳን ጻድቃን ሰማዕታት ጋራ ክብር ምስጋና ይድረሳት። ሰላም እግዚአብሔር ከሁላችን ጋራ ይሁን። እንደምንሰነበታችሁ እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ዛሬ እንደ እግዚአብሔር መልካም ፈቃድ የሰሙነ ሕማማት የመጀመሪያው ዕለት ዕለተ ሰኑይ ምን እንደሆነ አንስተን እንነጋገራለን ማለት ነው። ምክንያቱም አብይ ጾም ሳምንታትን ስናይ እንደመጣ ነው። በሰሙነ ሕማማትም በዕለተ ሰኑይ ምን እንደተደረገ በዕለተ ሰሉስ ምን እንደተደረገ የየዕለቱን እያየን የምንሄድ ስለሆነ ማለት ነው። እግዚአብሔር አምላክ ሁላችንንም ይርዳንና ዛሬ በዕለተ ሰኑይ እንግዲህ ቅዱሳት መጻሕፍት እንደሚነግሩን የተደረገው ነገር ጌታችን ኢየሱስ ክርስቶስ በዕለተ እሑድ ትላንትና ከሆሳዕና እየተባለ ወደ ኢየሩሳሌም ከገባ በኋላ ወደ ቢታንያ ገብቶ እንዳደረ ገልጾልን ነበርና ዛሬ ደግሞ እንደዚሁ የማቴዎስ ወንጌል ምዕራፍ 21 ላይ ስንመለከት እንዲህ ይለናል። ማለዳም ሲወጣ ተራበ ይላል። ተራበ ዕፀ በለስንም ከሩቅ አየ። ከዚያ ፍሬ ባገኝባት ብሎ ወደ እርሷ ሄደ። ነገር ግን ፍሬ አላገኘባትም፣ ቅጠል ብቻ ነው እንጂ ይላል። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለዘላለሙ ፍሬ አይገኝብሽ ብሎ ረገማት። ማንን? ያችን በለስ። ወበጊዜሃ የብሰት ይላል። ያን ጊዜ ደረቀች ይላል። ደረቀች። ደቀ መዛሙርቱም አይተው አደነቁ። እንዴት ያች ዛፍ ደረቀች ሲሉት እውነት እውነት እላችኋለሁ ሃይማኖት ቢኖራችሁ ይችን ዕፀ በለስ ብቻ ማድረቅ አይደለም፣ ተራራውን ከዚህ ተነቅለሽ ሂድ ብትሉት ይሄድላችኋል፣ በሃይማኖቱ ናችሁ የምትለምኑት ሁሉ ይደረግላችኋል ብሎ ይገልጻል። እና ይህ ምስጢራዊ ትርጉሙ ምንድን ነው? ዛሬ በዕለተ ሰኑይ ያቺ ዕፀ በለስ የደረቀችበት ዕለት ነው። ለመሆኑ ዕፀ በለስ ምንድናት? ለምን ደረቀች? ጌታስ ለምን አደረቃት? ፍሬ እንደሌለባትስ ቀድሞ ሳያውቅ ነው ወደ እርሷ የሄደ? እንዴት እሱ የባሕርይ አምላክ ሲሆን እንዴት አላወቀም የሚለውን እንደ እግዚአብሔር ፈቃድ እንመለከታለን። እና በመጀመሪያ በለስ የተባሉ በለስ ዘይቤ ቤተ እስራኤል እሙንቱ ይላል ቅዱስ ያሬድ። በለስ የተባሉ እስራኤል ናቸው። በለሲቱ ጌታ ከሩቅ ሲያት ለምልማ አብባ ነበረ የተመለከታት። ቤተ እስራኤልም ከሩቅ ሲመለከቱ ሲታዩ ሕዝበ እግዚአብሔር ይባላሉ፣ የእግዚአብሔር ቤተሰቦች ይባላሉ። እስራኤል ማለት ሕሊና ዘይሬዮ እግዚአብሔር ከሃዲ ነጻሪ ከማምላክ ወይም እንደ አምላኩ ሁሉም ማድረግ የሚችል የሚል ትርጓሜ ያላቸው ናቸው እስራኤል። ነገር ግን ጌታ ወደ በለሷ ከሄደ በኋላ በለሲቱ ቅጠል ብቻ እንጂ ፍሬ አላገኘባትም። ቤተ እስራኤልም የሙሴን ሕግ እንከተላለን እያሉ የእግዚአብሔር ሕዝቦች እንባላለን እያሉ ወልደ ዘበኩርየ የተባሉ የያዕቆብ ልጆች ነን እያሉ ነገር ግን ምግባር ሃይማኖት ምግባር አላገኘባቸውም ከእስራኤል ላይ ማለት ነው። ምክንያቱም ጸሐፍት ፈሪሳውያን የሚባሉ 8 ቤተ አይሁድ የሚባሉ አሉ። ከነሱ ውስጥ እነ ጸሐፍት ፈሪሳውያን፣ ሰዱቃውያን፣ ረበናት፣ መገብተ ምኵራብ ሌሎችን በስሙ ብቻ እንጂ በግብሩ አልኖሩበትም ነበር። እስራኤል ከመባል ውጭ ሌላ የእስራኤልነትን የሚገልጽ ስራ አልሰሩም ነበር ይላል። ጌታም ሂዶ እስራኤል ከመባል ውጭ ሌላ ነገር እንደሌላቸው ባየ ጊዜ ለዘላለሙ ሰው አይገኝባችሁ ብሎ ረገማቸው ይላል ቤተ እስራኤል። ሁለተኛ ተርጓሚው በለስ የተባል ዛሬ እኛ በሐዲስ ኪዳን ያለን ሰዎች ነው። በለስ እንባላለን እኛ ማለት ነው። ጌታ በጎዳና ሲወጣ ተራበ ማለት ምን ማለት ነው? ከሰው ፍቅር ተራበ ማለት ነው። ከሰው ፍቅር ተላበ፣ የሰውን ፍቅር ፈለገ። ከሰው ፍቅር ሲራብ ወደኛ ወደ በለሷ ሄደ ማለት ወደኛ ሕይወት መጣ ማለት ነው። መጣና ፍሬ ያገኛለሁ ብሎ ነው ወደ በለሷ ሄደ። ወደኛም ምግባር አገኛለሁ በጎ ስራ ሰርቶ ይሆናል ብሎ ክርስቶስ ወደኛ ሕይወት ሁሉ ጊዜ ይመጣል ማለት ነው። ይመጣል። ነገር ግን ሲመጣ ምንድነው የተባለ? ቅጠል ብቻ እንጂ ፍሬ አላገኘም ተብሎ ወደኛ ሲመጣ ክርስቶስ ክርስቲያን ተብለን ነጠላውን ለብሰን ወደ ቤተክርስቲያን ስንገሰግስ እንገኛለን እንጂ ፍሬ እንዳልተገኘበት ሁሉ የክርስቲያንነት ስራ ከኛ ውስጥ አልተገኘም ነበር ማለት ነው። አልተገኘም ማለት ነው። ከዚህ በኋላ ለዘላለሙ ፍሬ አይገኝብሽ
ተብላያችን እንደተረገመች እኛም የዲያብሎስ በረከት በላያችን ላይ ያድራል ማለት ነው። እና በለስ የተባልን እኛ ነን። እኛ ክርስቲያን በክርስቶስ ስሙ ክርስቲያን የተባል፣ በወልድ ስሙ ውሉደ እግዚአብሔር የተባል፣ በመንፈስ ቅዱስ ስሙ መንፈሳውያን የተባል የባህሪ የእግዚአብሔር የጸጋ ገዥነት ከእግዚአብሔር የባህሪ ገዥነት የተሰጠን እኛ የሰው ልጆች የክርስቲያንነት ሥራ ሳንሰራ ከተገኘን ያቺ ቅጠል እያላት ፍሬ እንደሌላት ዛፍ እንሆናለን ማለት ነው። እና ምን ማለት ነው? ፍሬና ቅጠል የተባለ ሃይማኖትና ምግባር ነው። አንዳቸው ያለ አንዳቸው መገኘት አይችሉም። መጀመሪያ ቅጠሉ ይገኛል፣ በኋላ ፍሬው ይገኛል። ቅጠል ብቻ ሆኖ ከቀረ ግን ዋጋ የለውም፣ አይጠቅምም። ሃይማኖት ብቻ ይዘን ምግባር የማንሰራ ከሆነኛ ዋጋ የለሾች እንባላለን ማለት ነው። ስለዚህ ቅጠል አለምልመን በስሙ ብቻ እየተጠራን በስሙ እየከበርን፣ ምክንያቱም በስሙ መጠራት ለጽድቅ በቂ አይደለም። የማቴዎስ ወንጌል ምዕራፍ 7 ላይ ስንመለከት ያን ጊዜ አቤቱ አቤቱ የሚሉ ሁሉ ወደ መንግሥተ ሰማያት የሚገቡ አይደሉም ተብሎ ተነግሯል። የአባቴን ፈቃድ የሚያደርግ እንጂ ይልና ያን ጊዜ መጥተው አቤቱ በስምህ አጋንንትን አውጥተን አልነበረምን? በስምህ አስተምረን አልነበረምን? በስምህ ታምራትን አድርገን አልነበረምን? ይሉኛል። እኔ ግን እውነት እውነት እላችኋለሁ አላውቃችሁም እላችኋለሁ ብሏቸዋል። ታምራት ብናደርግ እንኳ በስሙ ብናስተምር እንኳ ሌሎች አጋንንትን ብናወጣ እንኳ ሃይማኖት ብቻ ይዘን መንግሥተ ሰማያት መግባት አንችልም። ምግባር መጨመር አለበት ማለት በጎ ሥራ። ሃይማኖትና ምግባር እንደ ቅጠልና እንደ ፍሬ ተደርገው ተመስለዋል። ሶስተኛ ትርጉሙ ደግሞ ምንድነው? በአንጻለ በለስ ረገማ ለኃጢአት ብሏል ቅዱስ ዮሐንስ አፈወርቅ። በለስ የተባለች የአዳም ኃጢአት ናት። በለስ ዛፉን የሚያውቁት ሰዎች ሲናገሩ ለጊዜው ሲበሉት አፍ ላይ ይጣፍጣል። ሆድ ውስጥ ከገባ በኋላ ግን ይኮመጥጣል፣ አይመችም። ኃጢአትም እንደዚህ ናት ይላል። ለጊዜው የሰው ልጅ ሲሰራት ትጣፍጠዋለች፣ ደስ ትለዋለች። ነገን እንዳያይ ነገን አሻግሮ እንዳይመለከት እግዚአብሔርን እንዳያስብ ሲኦልን እንዳያስብ ያ ታደርገዋለች ኃጢአት ማለት ነው። ጣፋጭ ስለሆነች ለጊዜው ያ በለስ ሆድ ውስጥ ከገባ በኋላ እንዲኮመጥጥ ግን ከሰራት በኋላ ሰው ሁሉ ታጸጽተዋለች ማለት ነው። እና በለስ ቅጠሏ ሰፋፊ እንደሆነ ኃጢአትን በዚህ ዓለም ሰፍና ነበረ። ጌታ ወደ ሰው ልጆች ሲሄድ በኃጢአት ተይዘው ሲያገኙ ያችን በለስን ምን ብሎ ረገማት? ለዘላለም ፍሬ አይገኝብሽ ማለት ክርስቶስ ከተወለደ በኋላ የሰው ልጅ ሁሉ ወደ ገሃነም ይወርድ የነበረው ወደ መንግሥተ ሰማያት የሚገባ ሆነ። ኃጢአት የፈቃድ ሆነ ከዚያ በኋላ ማለት ነው። ምክንያቱም ክርስቶስ ሳይወለድ በአዳም በደል ምክንያት ሁሉም ሰዎች ወደ ሲኦል ይወርዱ ነበር፣ ምንም ደግ ሥራ ቢሰሩ እንኳ ማለት ነው። ዛሬ ግን በሐዲስ ኪዳን በእኛ በራሳችን ፈቃድ እንጂ በዘር ምክንያት የሚተላለፈው የውርስ ኃጢአት ቀርቶልናል ማለት ነው። ዛሬ እኛ ወደን ፈቅደን ከሰራን ነው የምንወርደው። የአባት ኃጢአት ወደ ልጅ፣ የልጅ አባት ወደ ኃጢአት፣ ወይም የአባት ጽድቅ ወደ ልጅ፣ የልጅ ጽድቅ ወደ አባት የሚባለው ነገር ቀርቷል ማለት ነው። ስለዚህ በአንጻረ በለስ ረገማ ለኃጢአት በበለስ አንጻር ኃጢአትን ረግሞ ከስሯ እንደተነቀለች ወይራ አድርጎ አጥፍቶልናል። ስለዚህ ጌታ በዕለተ እሑድ ሆሳዕና በአርያም ተብሎ እንደተመሰከረ ቢታንያ ገብቶ አደረ። ዛሬ በዕለተ ሰኑይ ደግሞ ያችን በለስ ረግሞ አደረቃት። ከዚህ በኋላ ነው ደቀ መዛሙርቱ አዩና ተደነቁ። እንዴት ደረቀች አሉ። በመጀመሪያ ፍሬ መኖሯን ሳያውቅ እንዴት ሄደ? ጌታ አምላክ ነው እርሱ። ፍሬ መኖር አለመኖሯን እንዴት አላወቀም? አላዋቂ ሥጋን እንደተዋሃደ ለማጠየቅ እንዳላዋቂ ሆኖ ጌታ ኢየሱስ ክርስቶስ የሚሰራው ብዙ ስራ አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛርን የት ቀበራችሁት ብሏል። ጠይቋል እንደማያውቅ ሆኖ። ነገር ግን አልዓዛር ና ጻፋ መቃብር አልዓዛር ና ተነስ ብሎ ደግሞ ከመቃብር አስነስቶታል ማለት ነው። ስለዚህ እንዳላዋቂ ሆኖ የጠየቀ በዚያ ምክንያት እና ደቀ መዛሙርቱ እንዴት ደረቀች ሲሉ ጌታ መለሰላቸው፣ እውነት እውነት እላችኋለሁ ሃይማኖት ቢኖራችሁ ይችን በለስ ማድረቅ ብቻ ሳይሆን ይህን ተራራ ተነቅለሽ ሂድ ብትሉት ይደረግላችኋል። በሃይማኖት ናችሁ የለመናችሁት የማይደረግላችሁ ነገር የለም ብሏል። ሃይማኖት ካለ ሁሉ ይትካሃል ለዘያምን ብሏል። ለሚያምን ሰው ሁሉን ማድረግ ይቻላል። ተራራውን መንቀል ይቻላል። ምክንያቱም አባቶቻችን በሃይማኖት ተራራ ነቅለውበታል፣ ባህር ከፍለውበታል፣ እሳት አጥፍተውበታል፣ አንበሳ አሰግደውበታል ማለት ነው። ዛፍም አባልቦ እንዲያፈራላቸው ሆኗል፣ ቶራ እንዲታለብላቸው። በዚህ ነገር ሁሉ ያደረጉት በሃይማኖታቸው። ስለዚህ ሃይማኖት ካለን ማንኛውንም ነገር ማድረግ እንችላለን።
በሃይማኖት ናችሁ ብትለምኑ ሁሉ ነገር ይደረግላችኋል ስለተባለ ሃይማኖት ሳንይዝ ብንለምን ግን ምንም ነገር ልናገኝ አንችልም። ስለዚህ ጌታችን በለስ እንዲህ አድርጎ ካደረቀልን እኛ ድጋሚ በለስ የተባለችን ኃጢአት ማለምለም አይገባንም። እስመ በለስኒ ይትፈሪ ብሎ ዕንባቆም የተናገረው ይሄ ነው። በለስ ከእንግዲህ ወዲህ አታፈራም ተብሏል። ያቺ በለስ ማን መሰላችሁ? ቅዱስ ዮሐንስ አፈወርቅ ሲናገር አዳም በገነት ሳለ ዕፀ በለስን በበላ ጊዜ ክብሩ ሲገፈፍ ራቁቱን መሆኑን ሲያውቅ ወስዶ እርቃኑን የሸፈነ በበለስ ቅጠል ነበር። አዳምና ሔዋን እርቃናቸውን የሸፈኑ። ከዚህ በኋላ ክርስቶስ ስለተወለደላቸው የበለስ ቅጠል አያስፈልጋቸው። በለስ አታፈራም ማለት ለዚህ ነው። ያቺ በለስ ደረቀች ማለት ኃጢአት ተለየች። አዳምና ሔዋን አሁን የብርሃን ልብሳቸው ተመልሶላቸዋል። የበለስ ቅጠል አያስፈልጋቸውም ማለት ነው። ከበለስ ዛፍ ስር ሂዶ መሸሸግ አያስፈልጋቸውም። ስለዚህ እኛም እንደ አዳምና እንደ ሔዋን ከበለስ መውጣት አለብን። የበለሱ ቅጠል ደርቋል። እኛ ወደ ጽድቅ መመለስ አለብን። ስለዚህ ዛሬ በዕለተ ሰኑይ ከስግደቱ ከጾሙ ከጸሎቱ ጋራ ይሄ እየታሰበ ይውላል ማለት ነው። እኛም ይህንን እያሰብን እየጾምን እየጸለይን እየሰገድን እግዚአብሔርን ማመስገን ይገባናል ማለት ነው። እስካሁን ድረስ ያስተማረን የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን።